ይችን ቤት ደግሞ አንድ ኤርትራዊ ናቸው የሰሯት። ሌላው እንግዲህ የስረኛው ካቡ ተማሪው ነው በራሱ ጥረት ካቡን የገነባው ያው ለባለሙያ እየከፈለ ይሄ ቀድሞ የሴቶች ትምህርት ቤት ነበረ። አሁን ራሱን አስችለነው ነው። ይሄ ፊት ሴቶች ከዚህ በላይ ነበረ። ይሄ መድኃኔዓለም ቤታቸው ነበር፣ የጸበል ቤት። አዲስ ተማሪ ነው። አዲስ ተማሪ ሊመደቡ ነው። ገና ዛሬ እየመጡ ቺ ምንም የላትም፣ በርበሬም ማሻውም የላትም። እኒህ ደሃ ሰፈር ነው። ያ ደግሞ ሻል ያለው ነው። እሳቸው ናቸው መጀመሪያ ይሄን ልሹ አስደረጉ። ከዚያ በኋላ ይሄንን ዙሪያውን መቀመጫውም ደረጃውን አሰሩ። ሲቀጥል ይሄንን ምንጣፍ ከ200 ሺህ ብር በላይ ወጥተው የገዙልን እኒህ አባት ናቸው። ይሄ የቀድሞ ማህበር ቤታችን የነበረው በአቶ ገበያው አማካኝነት የተሰራው ማህበር ቤታችን ነው። ይሄ አሁን ላይ ግን እንግዳ መቀበያ ነው። እዚህ ላይ የመጡ ተማሪዎች ማያትም ውስጡን ይቻላል። አሁን ይሄ እንግዳ መቀበያችን ነው። ቀድሞ እዚች ላይ ነበረ ወንበሯ የኔ እዚያ ይሄ ነበር እንዲህ የተቀመጥበት ነበር። አሁን ግን ይሄን አጸዳርተን የመጣ እንግዳ ቤት እስከሚሰመራ ድረስ እዚህ ነው የሚያርፍ። እዚህ ካረፈ እግሩን ታጥቦ እዚህ ይገባል። በከተማሪዎች ኩራ ቆቸሮ ትለመንና እዚህው ላይ እንግዳ ተቀበያለን። እዚህው ቆቸሯቸውን አቆችሮ እዚህ እንግዶች ያድራሉ። ከዚያ በኋላ ቤት ተፈልጎ ወደ ቤት ይመራሉ ማለት ነው። አሁን ይሄ የእንግዳ ቤታችን ታንከራችን ነው። በግብርና ጽሕፈት ቤትና በውሃ ጽሕፈት ቤት አማካኝነት ተፈቅዶልን እንትን ገንዘብ ታግዘን ማቴሪያል የተሰራ ውሃ ጽሕፈት ቤት ነው። ታቿ እንግዲህ ተማሪ የሚገባባት በተወሰነ ሰዓት ነው የሚገባ። በማንኛውም ሰዓት መግባት አይቻልምና ይሄ በቁልፍ ነው የሚቀመጥ። ይሄ ሲከፈት ከዚህ በጎማ ተስቦ እዚህ ይቀዳሉ። ሌላው ከዚያ ከቆርቆሮ ቤት በታች ያሉት 1 2 3 4 5 አምስቶች ጎጆዎች የአቶ ገበያው ዳምጤ ጎጆዎች ናቸው። የመጀመሪያ ጊዜ የተሰሩ ናቸው። አንድ ጊዜ ጥገና ተደርጎላቸዋል። ከዚህ ደግሞ ከታይ ጀምሮ እንግዲህ ወዲያ የምናያቸው ደግሞ ያው እንግዲህ ከነ መጋቤ ምስጢር ወይንም መላከ ብርሃን ስርዓት እንትን ያለ ነው። ይሄ በዚህ ሁሉ ዶርም ይሄ እንግዲህ በታይ በቤቱ ጥግ ያለው እንደዚህ ወደዚህ አግድሞ ያለው ይኸው ተማሪው እንደጓዳ እያደረገ ኬንዳ እያደረገ በላይ እንትን እያደረገ ተቀምጦበት ያለን ምንድናት አንተች ክፈታል አትቻውን ደና ይሄ ብልሁ ተማሪ ነው። ይሄው
በርበሬቱ ምኑ አላት እቺ ኮቸሮ ማ በጣም ትጥማለች። የበሳሉ ተማሪ እሱ የተሻለው ተማሪ ነው። ይሄ ደግሞ እንግዲህ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርምና በባዶ ናት እቺ ምንም የላትም፣ በርበሬም ማሻውም የላትም። እኒህ የደሃ ሰፈር ነው። ያ ደግሞ ሻል ያለው እኔ ጓዳዎች አሁን እነዚህ ሁሉ ይኸው በቃ ተማሪ የሚኖርባቸው ናቸው። እነዚህ ሁሉ ይኸው እኒህ ሁሉ በቃ ሆኖ ተነባብሮ ነው እንዲሁ የሚኖረው። ይኸው እንደዚህ በዚህ ስንመጣ ይሄ ሁሉ ተማሪ ነው የሚኖርበት ጓዳ ለጓዳ። ይሄ ሁሉ እንደዚህ ሲገባ ይሄው እንደዚህ ይሄ ሁሉ ሲገባ ይሄው እዚያ ታይ ይሄ ሁሉ ይሄው የሚታየው እንግዲህ እቺ ደግሞ ኮቸሮ ለማኮቸር እንዲች ለብቻቸው ያቺ ደግሞ ዶሮ አንዳንድ ብልሆች ዶሮ ያረባሉ። ዶሮዎች መሰሎች ያቺ የዶሮ ማደሪያ ናት። እዚች ላይ ማኮቸሪያ እቺ እንደው ከለል ያደርጓታል አንዳንዶች። ይኸው እንግዲህ ከአሜሪካ ማነው ከነመርጌታ ብስራት ተልኮልን ሰራ ነው ያልነው ይሄ ማህበር ቤት ነው። እንግዲህ አሁን ቅድም ያየነው ያ የቀድሞው ነበረ። ይሄኛው ግን ቆርቆሮው ከአሜሪካ በተላከው 200 ቆርቆሮ ነው። ሌላው እንግዲህ የስረኛው ካቡ ተማሪው ነው በራሱ ጥረት ካቡን የገነባው ያው ባለሙያ እየከፈለ ላው ለእንጨቱ ያው የተወሰነ ከመላክ ኃይል አባ ሰርጸ ድንግል ፈንታ ሳንቲም ወጪ አድርገን ነው። ይሄ ብረቶች የሚታዩት ደግሞ ግብርና ጽሕፈት ቤት ነው። ሌላ ይሄ ጠቅላላ ከምንጣፉ ስር ያለው ግን አባ ኃይለ ማርያም በአሜሪካ ያሉት እግዚአብሔር ለድህነተ ሥጋ ያበቃልን። ትንሽ ያማቸዋል፣ በፈተና ላይ ነው ያሉ። እሳቸው ናቸው መጀመሪያ ይሄንን ልሹ አስደረጉ። ከዚያ በኋላ ይሄንን ዙሪያውን እንትኑን መቀመጫውም ደረጃውን አሰሩ። ሲቀጥል ይሄንን ምንጣፍ ከ200 ሺህ ብር በላይ አውጥተው የገዙልን እኒህ አባት ናቸው። በቃ ይሄ ማህበር ቤት እንደዚህ ያስጠበቁት እሳቸው ናቸው። እኒህ የሚታዩ መስኮቶች ሁሉ እርሳቸው የተገጠሙ ናቸው። ምናልባት ይሄ በር ተማሪ መብራት አከራይቶ ከዚያች የተረፈችው የተገዛበት ነው። ያቺኛይቱ በር ደግሞ ከደብረ ታቦር አትርፈው የገዙበት ነው። ከዚህ ውጭ ያለው ግን ያው በነገርኳችሁ ልክ ነው። ይሄንን ደግሞ ግርግዳውን ደግሞ በሲሚንቶ ያስገረፉልን አሁንም እነ ወልደ አማኑኤል ይባላሉ። በዚያው ለተማሪ ለ26 ተማሪዎች እንደውም በገንዘብ ያጅነት በየጊዜው የሚያስገባልን ወንድማችን ወልደ አማኑኤል እሱ ነው 20 ሺህ ብር ልኮ የሰራተኛውን ተማሪ የሸፈነ ሲሚንቶና ሸዋ ገዝቶ ይህንን ያስገረፈልን ወልደ አማኑኤል በመርጌታ ወይንም በመጋቤ ምስጢር ብስራት ካሳ ውስጥ ያለ ወንድማችን ነው። አሁንም ከጀርመን መጣ ብለን የነገርኩሽ ይሄ
ይሄ ከዚህ ጀምሮ 12 ክፍል ነው እስከ ላይ ድረስ። ይሄ 150 ቆርቆሮ ነው። እንጨቱ ያው በቃጠሎ ምክንያት የተዋቀረ ኮሚቴ ወደ 100 ሺህ ብር ገዛ። ማስፈለጫ ማስቆረጫ ወደ 20 ሺህ ብር ፈጀ። ወደ 120 ሺህ ብር የፈጀ ነው ተብሎ የተያዘው። ይሄ ጠቅላላ 12 ክፍል በአምናው ዕለት የተሰራ እስከ ላይ እስከዚህ እስከ መውጫው ድረስ እኒህ ማብሰያዎች ናቸው። እኒህ ቆርቆሮ እንዳይጎዳ እነዚህ ማብሰያዎች ናቸው። እዚህ ላይ አሮጌ ቆርቆሮ ነበረ መጀመሪያ ላይ የተሰራ እሱ እኒህን ለማብሰያ የተጠቀምናቸው በየቦታው የምታዩቸው ለማብሰያ የተጠቀምናቸው የዚያ ነው። እኒህም በሁለት ይሄ ማስቀጸያ አዳራሽ ነበረ። ያው ሸምበቆ ነው የምታዩት። ሳሩም እንግዲህ ያው ከጊዜ ብዛት ያው ወደ መውደቅ ደርሷል። እንግዲህ እግዚአብሔር ቢፈቅድ ደግሞ እንግዲህ በጎ አድራጊ ብናገኝ ይችን ለቀጣይ ዓመት ብንጠግን ተስፋ አለን። ይሄው መጀመሪያ የተሰራው 10 ክፍል በእናቶ ገበያው ዳምጤ ይሄ ነው እና እንግዲህ የምታዩት ይሄው መዝጊያው ይሄው እንደው እንደዚህ ሆኗል። ከጊዜ ብዛት የተነሳ ብዙ አመታትን ነው እንግዲህ ተማሪና ፍየል አንድ ነው። ወደ 18 19 አመት አገለገለ። መዝጊያው ያው ሌሊትም ሲቀሰቀስ ፏፏ ይደረጋልና ይሄው መዝጊያው አይጠቅላላ። ይሄው ደግሞ ይሄ በጭቃ ስለሆነ ይሄው ከጊዜ ወደ ጊዜ እየተናደ ነው። ዝናቡ እየሸረሸረው ስለሆነ እንደው ይሄ አሁን ይሄው ግርግዳው የሚጠገንበት አንደኛ ይሄ እንደው በሲሚንቶ በደንብ ሆኖ ውሃ ልኩ ቢያዝ ከዚያ በኋላ እነዚህ ደግሞ ቢመራረጉ ይሄው ወደ ላይ ብዙ ወጨት የማያገኘው ተገርፎ ስለነበረ ግብርና አንድ የዘነጋሁት አለኝ። ግብርና ጽሕፈት ቤት 50 ኩንታል ሲሚንቶ ሰጥቶን ይሄንንና ያንን እዚያታ ይገርፈናል እና አሁንም እንደው ይሄንን በደንብ ውሃ ልኩን ሰርተን እንደው መዝጊያዎች አሁን ይሄ እዚህ ሁሉ እንደው እንግዲህ ተነዳድለዋል። ከጊዜ ብዛት የተነሳ እነሱ መጠገን ቢችሉ ከምንም በላይ ግን ውሃ ልኩና ምርጉ ውሃ ልኩ በደንብ ይኸው አሁን እንግዲህ አንዳንዶች ደግሞ እንደዚች አድርገው የሚጠቀሙ አሉ። አንዳንዶች ደግሞ እዚች ላይ የሚያኮችሩ አሉ። ይሄ እንኳን ስህተት ነው። ያው እንግዲህ እየተሾለኩ የሚያደርጉ ናቸው እና ይሄ መዝጊያው በጨርቅ ተጋርዶ የተወዘው ጨርቅ እየተጋረደ ይሄ ወደቀ ስለሆነ እንደው ይሄ 10 ክፍል ገበያው ያሰራው ነው። እንግዲህ አያትቻው በቃ ጓደኞች አሉ እነ ፈንታ መሐሪ ፈንታውን እነ እንትናይቺ ሲማነ ባለዚች አተ ባለኮሸሩ ተኮችራለች ገና ናት። እስቲ ክፈታት። እቺ የሀብታም ናት አዋዝ ያላት የላት። ይሄ የድሃ ነው ገና ይሄ ድሃ ነው። ይሄ ቆርቆሮ አሁን ይሄ እንዲህ ስለሆነ እንደው መጠገን የሚችልበት ይሄን በደንብ መርገን የምንልበት ይሄው አሁን ሁሉ ይሄው እንደዚህ እየሰሩ ነው። አሁን እነዚህ ሁሉ ይሄው እዚያ በሸምበቆ ያት እንግዲህ ይሄው አሁን እንግዲህ እንዲህ እያደረጉ 3ም 4ም እየሆኑ እንዲች እያደረጉ ነው። ያቺም ሸምበቆ እንዲች እያደረጉ ነው የሚኖሩ እና ይሄ እንደው ከተቻለ አቅም ቢፈጠር በዚህም እንደዚህ ሆነ በዚህም ቢሆን እግዚአብሔር ቢፈቅድ እግዚአብሔር የፈቀደለት ቢሰራው በዚያ ልክ ያው እንግዲህ ጉባኤው ይጠናከራል የሚል ተስፋ አለ። ይሄም የምታዩት ይኸው እንግዲህ
እንደዚች እየተኖረ ነው። ችማሁን ሸንበቆ ናት ግርግዳዋ። ዕቃ ስትለብስ ያው እንግዲህ ቤትና ሴት ምንድን ይባላል? ይሄ እንግዲህ ምን ያደርጋል? ይሄ እንግዲህ ይሄ ገበያው የቆጣሪያችን ይሄ ነው ቆጣሪያችን የመብራቱ። በዚህ ነው ትምህርት ቤቱ። ያው እንግዲህ በዚህ ስንገባ ይሄ ቀድሞ የሴቶች ትምህርት ቤት ነበረ። አሁን ራሱን አስችለነው ነው። ይሄ ፊት ሴቶች ከዚህ በላይ ነበረ። ይሄ መድኃኔዓለም ቤታቸው ነበር፣ የጸበል ቤት። ይሄ አሁን ግን ያው እዚህ በቃ ባግድሞ በቃ እዚያ ወዲያ ድረስ በቃ ይሄ 1 2 3 4 እዚህ እንኳን ወደ 4 ክፍል ተማሪ የሚኖርበት ነው። አሁን ሴቶች ወደ ላይ ሲሄዱ ወንዶች ይችን ቤት ደግሞ አንድ ኤርትራዊ ናቸው የሰሯት። አንድ መነኩሴ የነበሩ ከኤርትራ መጥተው እዚህ እየተማሩ ስሯ ከኬንዳ ናት። ናዋ በሙሉ ወጪውን ሸፍነው ነው እዚያ ላይ። በነገራችን ላይ እንግዳ መቀበያውንም ውስጡን ሊሾ ያደረጉልን እኛ አባት ናቸው። መነኩሴ ናቸው፣ ጎበዝ አባት ናቸው። ይሄ እንግዲህ የሚታየው ይሄ እዚህ አቋቋም የሚያውቁት የሚኖሩበት ነው። በዚህ ግድም ብዙ እነሱ ናቸው የሚኖሩ። ይህም እንግዲህ በዚህ እዚያች ላይ እንደ ሽንት ቤት መጠቀም ያለች ግድም ትንሽ ናት። እዚህ ሽመጋግዩ ናቸው እዚህ አሉ። እዚያ አሁን ይህ ሁሉ እዚህ ብዙውን ጊዜ ይሁን በማስነገር ደረጃ በአቋቋም አዋቂነት ደረጃ ያሉት ናቸው። አሁንም ደግሞ እኒህ ቤቶች አራቷ ከ1 2 3 4 እኒህ አሁንም በነ መጋቤ ምስጢር ብስራት አማካኝነት የተሰሩ ናቸው። እነዚህ መጀመሪያ ላይ አሮጌ ቆርቆሮ ነው ስትባል ወልደ ሰንበት የሚባል 30 ቆርቆሮ ሰጥቶን ነበር። ኋላ ተወግዶ ይሄ ወደ 50 ቆርቆሮ ነው በእነ መርጌታ ብስራት የተሰራ 400 ቆርቆሮ ነው። እዚህ ጉባኤ ቤት እነሱ ሰጥተው የሰራ ይሄና ማህበር ቤት ላይ 50 ቆርቆሮ ተጨምሮ ደግሞ በአሜሪካ የሚኖሩ በአቶ ገበያው አማካኝነት እርዳታ ተጠይቆ አንድ ሰንበት ትምህርት ቤት ነው ይሄን የሚሰራው። በአሜሪካ የሚኖሩ አሜሪካ ይቺ እንግዲህ ይቺ ደግሞ 2 አገልግሎት ነው የምትሰጥ። አንደኛ ኮቸሮ ለዋ ታደርቃለች፣ ታቿ ደግሞ ማብሰያ ትሆናለች። እኒህ ሁሉ እንግዲህ በተለይ ስተታች የሚታየው መኖሪያ ነው። ወዲያ እየገቡ ነው። እዚህ ፊት ለፊት እንዳይሆንባቸው መግቢያቸው በወዲያ ነው። ይሄ ደግሞ እንዲህ ከነፍስ ያወቁት እንዳስነጋሪ ነው። ግቢውን የሰሎሞን ግቢ መስሎ ነው። ይሄ በቃ ማንም አይገባም። ይቺ ደግሞ የመርጦ ለማርያም መነኮሳት ቤቶች ናቸው። እኒህ 2 ክፍሎች እኒህና እኒህ መነኮሳት እየመጡ የሚማሩበት ነው። ቅኔ የሚማሩት የሚቀጽሉት እዚህ ነው። ከዚያ ጀምሮ እዚያ ላይ ድረስ እና ማህበር ቤት ላይ 50 ቆርቆሮ ተጨምሮ
ይሄም እንግዲህ አንዱ ያስነጋሪው ምኑ ይሄ የባለስልጣኖች ቤት ነው። ይሄ ያው እንግዲህ በግቢ ነው። ይሄ እንግዲህ ያው ቅድም የነ መጋቢ ምስጢር ወይንም የነ መላከ ብርሃን ብስራት ካሳ ይሄ ጎጆ የነሱ ነው። የነሱ ሳርና እንጨት ነው። ሳርና እንጨት ይሄ ጓዳ ለጓዳ በዚያ ሲገባ ጓዳ ነው። አሁን ይሄ በዚያ በስተጀርባው አለ ሁሉም ቆርቆሮ አጥር ጋራ ሳልናገረው ቀርቻለሁ። ገዳማትና የአብነት የገዳማት ክፍል ጠቅላይ ቤተ ክህነት ሀብተ ጊዮርጊስ መጋቤ ካህናት ሀብተ ጊዮርጊስ አስራት ይህም ዙሪያውን ቆርቆሮ ያሳጠሩልን እሳቸው ናቸው። ዙሪያው በርካታ ቆርቆሮ ከላይ እስከታች ይሄው እንግዲህ በቃጠሎ ምክንያት ይሄ ነው። እነዚህ መጨረሻችን ይሄው እንግዲህ ስንት ክፍሎች ናቸው? አሁን በኬንዳ እንኳን እንትን ያልናቸው 1 2 3 4 5 6 አሁን 6 ክፍሎችን እየተጠቀምን ነው። እዚህ ኬንዳ ዘርግተን ወይ 1 2 3 4 5 6 ናቸው። 6 አዎ ይሄ የተቃጠለው ይሄም ተቃጥሎ ነበረ። ይሄኛውን ይጓድዋ አሁን የተሰሩ ናቸው። አዎ በዚህ እንግዲህ የሽንት ቤቱን በርቀት ነው። ሽንት ቤቱ ይሄ ነው። ይሄ ነው በመንግስት የተሰራው ሽንት ቤት እና በጣም አናሳ ነው። ብዙም ተማሪ የሚወስን ደግሞ እንደገና በርካታ ከመሆኑ አንፃር አሁን እየሞላም ያለ ነው። ያኛውን ሽንት ቤት ተጨማሪ ሰራን ብንል ያው በደንብ ስላልተገነባ ከስር መነጨ፣ ህብረተሰቡን እየበከለ ሄደ። ደናደራች የህብረተሰቡንም እዚህ እንግዲህ ይሄ ነው ያለው ነገር። ጨርሰናል። ከኛ ጋር ፈቃደኛ ሆኖ ስለተጋበዙልን በጣም እናመሰግናለን። እኔም ደግሞ የጉባኤ ቤቱን ችግር ለሰውም ለማሳወቅ በመጠየቄ በጣም ነው ደስ ያለኝ። ምክንያቱም ሰው መቼም ችግሩን ለሌላውም ሲያካፍል ብዙ ነገር ይቀለዋል። ይሄ ጉባኤውን ችግር በመጠየቄ ደስ ብሎኛል። አመሰግናለሁ።